ሰላምና ጤና በያላችሁበት ይሁን የቻናላችን ቤተሰቦች እንደምን አላችሁ? ይህ ኢትዮ ማርኬት ነው። እንደተለመደው ለሽያጭ ወጡ በርካታ መኪኖችን ወደ እናንተ እናደርሳለን። ቻናላችንን ሰብስክራይብ፣ ቪዲዮ ላይክ እያደረጋችሁ መረጃዎች እንድትከታተሉ በአክብሮት ጋብዛለሁ። እናንተስ ምን እንሸጥላችሁ፣ ምን እናጋዛችሁ? መሸጥ የምትፈልጉት መኪና ካለ እንዲሁም መግዛት የምትፈልጉት መኪና ካለም በአስቸኳይ እንሸጥላችኋለን፣ እናጋዛችኋለን። በየሰዓቱ ለሽያጭ ወጡ መኪኖችን ለመመልከት የቴሌግራም ቻናላችንን ኢትዮ ማርኬትን ጆይን እያደረጋችሁ መቀላቀል ትችላላችሁ። በኮሜንት እንዲሁም ዲስክሪፕሽን ቦክስ ላይ ሊንኩን እናስቀምጥላችኋለን። በቀጥታም ሊንኩን በመንካት በየሰዓቱ ለሽያጭ ወጡ መኪኖችን መመልከት ትችላላችሁ። ዛሬ እንግዲህ በርካታ ከትንሽ እስከ ትልቅ በርካታ መኪኖችን ለሽያጭ አቅርበናል። መረጃዎችን ሙሉ እንድትከታተሉ በአክብሮት ጋብዛለሁ። ወደ መጀመሪያው መረጃችን ስናልፍ ዛሬ በመጀመሪያ ደረጃ ለሽያጭ ከወጡ መኪኖቻችን መካከል ወደ እናንተ የማደርስላችሁ ሃይሲ ሃይሩፍ ነው። ይህ በምስሉ ላይ የምታዩት ቶዮታ ሃይሲ ወይም ደግሞ ሃይሩፍ የምንለው በተለምዶ 2020 ሞዴል በማኑዋል ትራንስሚሽን 45000 ኪሎ ሜትር ብቻ የተነዳም ሁሉ ነገሩ ፋብሪካ የሆነ ቀለም፣ ግጭት፣ ጭረት፣ ቻንስ፣ ጠርዝ፣ ማዕዘን ንጹህ የሆነ ቆንጆ የ2022 45000 ኪሎ ሜትር ብቻ የተነዳ ቶዮታ ሃይሲ ሃይሩፍ ለሽያጭ ቀርቧል። 9,900,000 ብር ይባላል። ድርድር አለው። ቀርባችሁ መደራደር ትችላላችሁ። በተከታይነት ወደ እናንተ የማቀርበው አሁንም እጅግ ተወዳጅና ተመራጭ የሆነው የስራ መኪና አሁንም ቶዮታ ሃይሲ ወይም ሻርክ የምንለው ነው። ቶዮታ ሃይሲ ዲፎርዲ ሻርክ 2008 ሞዴል ትራንስሚሽኑ ማኑዋል የሆነ በኮር 3 መሰረታዊ ነገር ንጹህ ነው። ሞተር አልፈታም፣ አይፈልግም። ቀለም ከውስጥም ከውጭም አልደረበም። ቻንሲ፣ ጠርዝ፣ ማዕዘን ንጹህ የሆነ ቶዮታ ሃይሲ ሻርክ ዲፎርዲ ዶልፊን በ5,200,000 ብር ለሽያጭ አቅርበናል። ይህን መኪና እኛ ጋር ታገኙታላችሁ። በተመሳሳይ መልኩ አሁንም ወደ እናንተ ማድረሰው ቶዮታ ሃይሲ ነው። አሁንም ቶዮታ ሃይሲ ሃይሩፍ ሱፐር ጂኤል የሆነ 2022 ሞዴል። ልብ በሉ፣ ቶዮታ ሃይሲ ሱፐር ጂኤል 2022 ሞዴል 2020 12ኛ ወር ነው። 75000 ኪሎ ሜትር ብቻ ነው እስካሁን የተነዳው። ኢንጂን ዲፎርዲ ነው። በኮር 3 ነው። ትራንስሚሽኑ አውቶማቲክ ነው። ምንም አይነት ግጭት ግልብጥ የሌለው እጅግ ተወዳጅና ተመራጭ ዘመናዊ የምንለው ሃይሲ ቶዮታ ሃይሲ ሃይሩፍ ነው። በ13,300,000 ለሽያጭ ቀርቧል። ቀርባችሁ መደራደር ትችላላችሁ። እንደምታውቁት እነዚህ መኪኖች ውድ ናቸው። ስታዩትም እጅግ ዘመናዊ በቅርብ ጊዜ የመጡት ቶዮታ ሃይሲዎች ናቸው እና በ13,300,000 ለሽያጭ ቀርቧል። ቀርባችሁ መደራደር ትችላላችሁ። በተከታይነት አሁንም ለስራ የሚሆን መኪና ነው ወደ እናንተ ማድረስላችሁ። ቶዮታ ፋይፌል ነው። ቶዮታ ፋይፌል 2004 ሞዴል በጉግል 2002 በሊብሬ 2004 የሆነ ፋይፌል ነው። ትራንስሚሽኑ ማኑዋል ነው። በኮር 3 ኦሮ 39 ምንም አይነት ንክኪ የሌለው ግጭት ግልብጥ የሌለው ሞተር ያልፈታ ቀለም ያልደረበም በማኑዋል በ3,800,000 ብር ለሽያጭ ቀርቧል። ይህን መኪና እኛ ጋር ታገኙታላችሁ። በመቀጠል ወደ እናንተ ማድረሰው አሁን በተመሳሳይ መልኩ ቶዮታ ሃይሲ ነው። የከተማችን አነጋጋሪ የተባለም ደረጃ 1 የሆነ ቶዮታ ሃይሲ ሙሉ ቫን የሆነ ዲፎርዲ ሻርክ ነው። ይህ መኪና እንግዲህ አብዛኞቹ ዲፎርዲ ሻርኮች የህዝብ መኪኖች ብዙ ተነድተው ስለሚመጡ በዚህ ደረጃ አይገኙም። 89,900 አካባቢ ኪሎ ሜትር ነው የተነዳው። 100,000 ያልደረሰም ሙሉ ቫን የሆነ ዲፎርዲ ሻርክ ተፈትሾ ምንም አይነት ወጪ ያልተገኘበት እጅግ የከተማችን አነጋጋሪ ደረጃ 1 የሆነ ዲፎርዲ ሻርክ ነው። ዋጋው 11 ሚሊዮን ብር ነው። ቀርባችሁ መደራደር ትችላላችሁ ተብሏል። በተከታይነት ወደ እናንተ የማቀርብላችሁ ቶዮታ ኮሮላ ነው። ይህ በምስሉ ላይ የምታዩት ቶዮታ ኮሮላ 2006 በጉግል 2006 ሁለተኛ ወር ሊብሬ 2006 ትራንስሚሽኑ አውቶማቲክ ነው። 1.3 ኤል የሆነ በኮድ 2 ለሽያጭ ቀርቧል። ፋብሪካ ቦዲ ላይ ነው የሚገኘው። ኮንዲሽኑ ሱፐር ኤክሰለንት ነው። ምንም አይነት ግጭት ግልብጥ የሌለው እጅግ ጥሩ ደረጃ ላይ የሚገኝ ቶዮታ ኮሮላ በ120 ነው። 2,950,000 ብር ተብሏል። ቀርባችሁ መደራደር ትችላላችሁ። በተመሳሳይ መልኩ አሁንም ወደ እናንተ የማቀርብላችሁ ቶዮታ ኮሮላ ነው። ቶዮታ ኮሮላ 1.6 ሲሲ ሞዴሉ 2009 ፊውል ቤንዚን የሆነ ትራንስሚሽኑ አውቶማቲክ ነው። 160,000 ኪሎ ሜትር ብቻ የተነዳ ኮንዲሽን ሱፐር ኤክሰለንት ነው። ግጭት ግልብጥ የሌለው ቶዮታ ኮሮላ 2009 ሞዴል
ለሽያጭ ቀርቧል። 2 ሚሊዮን 200 ሺህ ብር ይባላል። ይህን መኪና እኛ ጋር ታገኙታላችሁ። በተመሳሳይ መልኩ አሁንም ወደ እናንተ የማቀርብላችሁ ቶዮታ ኮሮላ ነው። 2004 ሞዴል በማኑዋል ትራንስሚሽን ፉል ቤንዚን ነው። ይህም ፋክት በኮድ 2 ኤ8 ከተላላፊ ነው። ልብ በሉ ቶዮታ ኮሮላ 2004 በማኑዋል ትራንስሚሽን በኮድ 2 ከተላላፊ ለሽያጭ ቀርቧል። ይህ መኪና 2 ሚሊዮን 500 ሺህ ብር ይባላል። ይህን መኪና እኛ ጋር ታገኙታላችሁ። በተከታይነት አሁንም ወደ እናንተ የማቀርበው ለሽያጭ ወጣ ሲኤችአር ነው። ይህ በምስሉ ላይ የምታዩት ቶዮታ ሲኤችአር ትራንስሚሽን 6 ስፒድ አውቶማቲክ የሆነ ሞዴሉ 2017 የሆነም በኮድ 2 80,000 ኪሎ ሜትር ብቻ የተነዳ ስታንዳርዱ ኢሮፕ የሆነ ኮንዲሽኑ ኤክሰለንት ነው። ግጭት ግልብጥ የሌለው ንክክ የሌለው 80,000 ኪሎ ሜትር ብቻ የተነዳ ቶዮታ ሲኤችአር 2017 ሞዴል ለሽያጭ ቀርቧል። 4 ሚሊዮን 650 ሺህ ብር ነው። ቀርባችሁ ይህን መኪና መደራደርና መውሰድ ትችላላችሁ። በተከታይነት ወደ እናንተ የማቀርብላችሁ ለስራ የሚሆን ቶዮታ ሃይሉክስ ኤክስትራ ካፕ ነው። ይህ በምስሉ ላይ የምታዩት ቶዮታ ሃይሉክስ ኤክስትራ ካፕ 2005 ሞዴል ትራንስሚሽኑ ማኑዋል ነው። ኢንጂን ዲፎርዲ ነው። ሃርድ ቦዲ በኮር 3 ለሽያጭ አቅርበናል። ልብ በሉ ቶዮታ ሃይሉክስ ኤክስትራ ካፕ 2005 ሞዴል ማኑዋል ትራንስሚሽን ኢንጂን ዲፎርዲ በኮር 3 ለሽያጭ ቀርቧል። ግጭት ግልብጥ የሌለው እጅግ በጥሩ ደረጃ ላይ የሚገኝ ቶዮታ ሃይሉክስ ኤክስትራ ካፕ ነው። በ2 ሚሊዮን 700 ሺህ ብር ለሽያጭ ቀርቧል። ይህን መኪና እኛ ጋር ታገኙታላችሁ። አሁንም ወደ እናንተ የማቀርበው ለሽያጭ ወጣ 2020 ሞዴል የሆነ ቱክሰን ነው። ሃዮንዳይ ቱክሰን 2020 ሞዴል ትራንስሚሽኑ አውቶማቲክ የሆነ በኮድ 2 ነው ለሽያጭ ቀርበው 90,000 ኪሎ ሜትር ብቻ የተነዳ ኢሮፕ ስታንዳርድ ነው። ኮንዲሽኑ ኤክሰለንት ነው። ግጭት ግልብጥ ንክኪ የሌለው ሃዮንዳይ ቱክሰን 2020 ሞዴል ትራንስሚሽን አውቶማቲክ በኮድ 2 90,000 ኪሎ ሜትር ብቻ የተነዳም በ4 ሚሊዮን 250 ሺህ ብር ለሽያጭ ቀርቧል። ድርድር አለው። ቀርባችሁ መደራደር ትችላላችሁ። በተከታይነት አሁን ወደ እናንተ የማደርስላችሁ ሃዮንዳይ ግራንድ አይ 10 ነው። ይህ በምስሉ ላይ የምታዩት ሃዮንዳይ ግራንድ አይ 10 2022 ሞዴል ትራንስሚሽን አውቶማቲክ ሲዳን ቦዲ ያለው ኢንጂን 1.2 ኤል የሆነ ፊውል ቤንዚን ነው። ከለሩ ሲልቨር ነው። እንደምታዩት በኮድ 2 ነው ለሽያጭ ቀርበው 37,000 ኪሎ ሜትር ብቻ የተነዳ ኮንዲሽኑ ሱፐር ኤክሰለንት የሆነ ምንም አይነት ንክኪ የሌለው ሃዮንዳይ ግራንድ አይ 10 ለሽያጭ ቀርቧል። በ3 ሚሊዮን 780 ሺህ ብር ለሽያጭ ቀርቧል። ድርድር አለው። ይህን መኪና የምትፈልጉ ቀርባችሁ መደራደር ትችላላችሁ። ተከታይነት ወደ እናንተ የማቀርበው አሁንም የኤሌክትሪክ መኪና እጅግ ተወዳጅና ዘመናዊ የሆነ ቢዋይዲ ያናፕ ስማርት ነው። ይህ መኪና የምታዩት እንግዲህ የኤሌክትሪክ መኪና አዲስ መኪና ነው። ሞዴሉ 2025 ሶስተኛ ወር ቢዋይዲ ያናፕ ስማርት 130 ኪሎዋት 174 ኤችፒ ባትሪ ካፓሲቲ 45.1 12 ኪሎዋት የሆነም ቆንጆ መኪና ትራንስሚሽን አውቶማቲክ ነው። በኮድ 2 ነው። 10,000 ኪሎ ሜትር ብቻ የተነዳ መኪና ነው። ፉል ኤሌክትሪክ ነው። 401 ነው ሬንጁ። ለሽያጭ ቀርቧል። 5 ሚሊዮን 200 ሺህ ብር ተብሎ ለሽያጭ ቀርቧል። ይህን የኤሌክትሪክ መኪና የምትፈልጉ እኛ ጋር ታገኙታላችሁ። በተከታይነት ወደ እናንተ የማቀርብላችሁ ቢዜድ ፎሬክስ ነው። ከወለድ ነጻም 1 ሚሊዮን 400 ሺህ ብር ያለበት ቶዮታ ቢዜድ ፎሬክስ ነው። 2022 ሞዴል ትራንስሚሽን አውቶማቲክ የሆነ ስታተስ 5 ነው። እንግዲህ ይህ መኪና አዲስ መኪና ነው። 610 ነው ሬንጁ። 20,000 ኪሎ ሜትር ብቻ የተነዳ ፉል ኤሌክትሪክ የሆነም ቢዜድ ፎሬክስ ነው። ለእጃቸው 4 ሚሊዮን 500 ሺህ ብር ይፈልጋሉ። ባንክ 1 ሚሊዮን 400 ሺህ ብር አለበት። ይህን መኪና እኛ ጋር ታገኙታላችሁ። በተከታይነት ወደ እናንተ የማቀርበላችሁ ኒሳን ኔቭራ ነው። ይህ በምስሉ ላይ የምታዩት ኒሳን ኔቭራም 2006 ሞዴል ስታንዳርዱ ኢሮፕ የሆነም ኢንጂን 4 ሲሊንደር የሆነ በኮድ 2 ኮንዲሽኑ ሱፐር ኤክሰለንት ነው። ግጭት ግልብጥ የሌለው እጅግ በጥሩ ሁኔታ ላይ ያለ ለስራ የሚሆን መኪና ነው። በ1 ሚሊዮን 950 ሺህ ብር ለሽያጭ ቀርቧል። ይህን መኪና እኛ ጋር ማግኘት ትችላላችሁ። በተከታይነት አሁንም ለሽያጭ ወጡ መኪኖችን ማቅረባችንን ቀጥለናል። ሃዮንዳይ ቱክሰን ነው። ይህ በምስሉ ላይ የምታዩት ሃዮንዳይ ቱክሰን 2020 ሞዴል የሆነም ትራንስሚሽኑ አውቶማቲክ ነው። በኮር 2 ቢ5 41,000 ኪሎ ሜትር ብቻ ነው የተነዳው።
ግጭት ግልብጥ ንክኪ የሌለው ቆንጆ ሃይንዳይ ቱክሰን ኢሮፕ ስታንዳርድ ነው። 4,450,000 ብር ተብሏል። ይህን መኪና እኛ ጋር ታገኙታላችሁ። በቀጣይነት ወደ እናንተ የማቀርበው ID.6 ነው። ይህ በምስሉ ላይ የምታዩት ቮልስዋገን ID.6 ክሮስ ፕሮም 2023 ሞዴል የሆነ ፉል ኤሌክትሪክ የሆነ ትራንስሚሽን አውቶማቲክ ነው። 565 ፉል ሬንጅ ነው። ፉል ቻርጅ 565 ኪሎ ሜትር ትጓዙበታላችሁ። 33,000 ኪሎ ሜትር እስካሁን ተነድቷል። ኮንዲሽን ብራንድ ነው። ግጭት ግልብጥ የሌለው በጥሩ ሁኔታ ላይ የሚገኝ 33,000 ኪሎ ሜትር ብቻ የተነዳ ID.6 2023 ሞዴል በ6,800,000 ብር ለሽያጭ ቀርቧል። ይህን መኪና እኛ ጋር ታገኙታላችሁ። በተከታይነት ወደ እናንተ የማቀርብላችሁ 20,000 ኪሎ ሜትር ብቻ የተነዳ 2023 ጄቱር X17 ነው። ይህ በምስሉ ላይ የምታዩት 20,000 ኪሎ ሜትር ብቻ የተነዳ ጄቱር 2023 ሞዴል 2023 አራተኛ ወር ነው። ፉል ፔትሮል ነው። ትራንስሚሽን 6 ስፒድ አውቶማቲክ ነው። 20,000 ኪሎ ሜትር ብቻ ነው የተነዳው። ግጭት ግልብጥ ንክኪ የሌለው ቆንጆ ጄቱር ለሽያጭ ይዘን ቀርበናል። በ5,100,000 ብር ለሽያጭ ቀርቧል። ቀርባችሁ መደራደር ትችላላችሁ ይህን መኪና የምትፈልጉም። በተከታይነት ወደ እናንተ የማቀርብላችሁ ከላይ አንድ መኪና አቅርቤላችኋለሁ። አሁንም በተከታይነት ወደ እናንተ የማቀርብላችሁ BYD ያናፕ ስማርት ነው። BYD ያናፕ ስማርት 2025 ሶስተኛ ወር 130 ኪሎዋት 174 HP የሆነም በ10,000 ኪሎ ሜትር ብቻ የተነዳ ትራንስሚሽኑ አውቶማቲክ የሆነም ሬንጅ 401 ኪሎ ሜትር የሆነ በ5,400,000 ብር ለሽያጭ ቀርቧል። ይህን መኪናም እኛ ጋር ታገኙታላችሁ። በተከታይነት ወደ እናንተ የማቀርብላችሁ ሱዙኪ ስፐርሶ ነው። ይህ በምስሉ ላይ የምታዩት ሱዙኪ ስፐርሶ 2022 ሞዴል ትራንስሚሽን ማኑዋል ነው። በኮር 3 B42 ከተላላፊ 33,000 ኪሎ ሜትር ብቻ የተነዳ ምንም ጭረት የሌለው አዲስ መኪና ነው። ሻጭ ስም ያዞርላችኋል። ለምትፈልጉ 2,700,000 ብር ተብሎ ለሽያጭ ቀርቧል። ይህን መኪና እኛ ጋር ታገኙታላችሁ። በተከታይነት ወደ እናንተ የማቀርብላችሁ ደረጃ አንድ የሆነች ቪትስ ነው። የትን ብትፈተሽ ማለፍ የምትችል ቶዮታ ቪትስ 2002 8ኛ ወር ትራንስሚሽን አውቶማቲክ የሆነ ግጭት ግልብጥ የሌለው በኮር 3 B11 ከተላላፊ ሞተር አልፈታም አይፈልግም። ፋብሪካ ነው። ቀለሙም ግጭት ግልብጥ የሌለው የትም ቢፈተሽ ማለፍ የሚችል ቶዮታ ቪትስ ለሽያጭ አቅርበናል። 2,450,000 ብር ይባላል። ቀርባችሁ መደራደር ትችላላችሁ። በተከታይነት ወደ እናንተ የማቀርበው ቶዮታ ላንድ ክሩዘር ፓራዶ ነው። ይህ በምስሉ ላይ የምታዩት ቶዮታ ላንድ ክሩዘር ፓራዶ በማኑዋል ትራንስሚሽን 2003 ሞዴል ለሽያጭ ቀርቧል። ግጭት ግልብጥ የሌለው በጥሩ ደረጃ ላይ የሚገኝ 2003 ቶዮታ ላንድ ክሩዘር ፓራዶ ኢንጂን 5L ነው። ሞዴሉ 2003 ነው። በ3,500,000 ብር ለሽያጭ ቀርቧል። ይህን መኪና የምትፈልጉ እኛ ጋር ታገኙታላችሁ። በተመሳሳይ መልኩ አሁንም ወደ እናንተ የማቀርብላችሁ ቶዮታ ማርክቱ ነው። ይህ በምስሉ ላይ የምታዩት ቶዮታ ማርክቱ 2014 ሁለተኛ ወር ትራንስሚሽኑ ማኑዋል የሆነ ኢንጂን 1HZ የሆነ ፉል ኦፕሽን በጣም ንጹህ የሆነ ማርክቱ ነው። 2014 ሁለተኛ ወር ነው። በ10,500,000 ብር ለሽያጭ ቀርቧል። ድርድር አለው። ቀርባችሁ መደራደር ትችላላችሁ። በተመሳሳይ መልኩ አሁንም ወደ እናንተ የማቀርብላችሁ ለሽያጭ ወጣ ቶዮታ ማርክቱ 2010 ሁለተኛ ወር ነው። ይሄም ለበበሉ ቶዮታ ማርክቱ 2010 ሁለተኛ ወር ትራንስሚሽን ማኑዋል በኮድ 2 ኢንጂን 1HZ ፉል ኦፕሽን የሆነ ይህም በጣም ንጹህ መኪና ነው። በ7,800,000 ብር ለሽያጭ ቀርቧል። ቀርባችሁ መደራደር ትችላላችሁ ተብሏል። በተከታይነት አሁንም ወደ እናንተ የማቀርበው ቶዮታ ላንድ ክሩዘር ፓራዶ 2015 ፍሮም ኤምባሲ የሆነ ከኤምባሲ ወጣም ቶዮታ ላንድ ክሩዘር ፓራዶ 2015 ሞዴል ከኤምባሲ ወጣ ነው። 2015 ነው ሞዴሉ። ኢንጂን D4D የሆነ ትራንስሚሽኑ 6 ስፒድ ማኑዋል የሆነ ኢሮፕ ስታንዳርድ ነው። 61,000 ኪሎ ሜትር ነው እስካሁን የተነዳው። ግጭት ግልብጥ የሌለው እጅግ በጥሩ ሁኔታ ላይ የሚገኝ ቶዮታ ላንድ ክሩዘር ፓራዶ 2015 ሞዴል ከኤምባሲ ወጣ ነው። በ14 ሚሊዮን ብር ለሽያጭ ቀርቧል። ቀርባችሁ መደራደር ትችላላችሁ። በተመሳሳይ መልኩ አሁንም ወደ እናንተ የማቀርበው ቶዮታ ላንድ ክሩዘር VX ነው። ይህም በምስሉ ላይ የምታዩት ቶዮታ ላንድ ክሩዘር VX ትራንስሚሽኑ 8 ስፒድ አውቶማቲክ ነው። ፉል ኦፕሽን ነው። ሞዴሉ 2010 ነው። አፕዴት ወደ 2020 አድርጓል። እንግዲህ 2010 ቢሆን ሞዴሉ አፕዴት አድርጓል ወደ 2020 ኢሮፕ ስታንዳርድ ነው። 60,000 ኪሎ ሜትር ብቻ ተነድቷል።
ኮንዲሽን ብራንድ ኒው ማለት ይቻላል። አዲስ መኪና ማለት ይቻላል። በአፕዴት ስላደረገም ምንም አይነት ንክኪ የሌለው ግጭት ግልብጥ የሌለው በ13 ሚሊዮን ብር ለሽያጭ ቀርቧል። እነዚህ ሁሉ መኪኖች እኛ ጋር ይገኛሉ። እናንተ የምትፈልጉትን መኪና አይታችሁ እኛ ጋር መደወል ትችላላችሁ፣ እናቀርብላችኋለን። በተጨማሪም መሸጥ የምትፈልጉትን በአስቸኳይ እንሸጥላችኋለን። ሀሳብና አስተያየታችሁን ኮሜንት ላይ ጻፉልን። ስለነበረን ጊዜ እናመሰግናለን። መልካም ጊዜ ይሁንላችሁ።